ፈዋሽ ህልም የሚባል አለ ሂሊንግ ድሪምስ ይሄ ህልም ደግሞ ፈዋሽ ችግርን አስወጋጅ ህልም ይሉታል በሽታን የማስወገድ አቅም ያለው ህልም ይታልና በተለይ ሰዎች ሲተኙ ሰውነት ከአይምሮ ጋር በህልም አማካይነት ግንኙነት ማድረግ ይህ ደግሞ የህልም ቋንቋ ከተረዳው አላሚው ምን እንደደረሰበት ያውቃል ችግርን ይፈታል ይላሉና ከአይምሮ ጋር ይያያዛል የራሱ የሆነ ቋንቋ አለው ያ ቋንቋ ደግሞ በሽታን ሲባል ችግርን አንድ ችግራችን መልስ ሊሆን ይችላል በጣም እናብሰከስከው ወይም የታመምንበት ጉዳይ ካለ ወይም የተጨነቅንበት ጉዳይ ካለ መልሱን ይነግረናል ማለት ነው መልሱን ችግርን የሚፈታልን ህልም አለ ተራ ህልም ነው የሚባል አለ ተራ ህልም በጣም አስቸጋሪ ነው በቃ ይሄን ምንም አትበሉት ብቻ ከመተኛታችሁ በፊት በአይምሮአችሁ ውስጥ የሚመላለስ ነገር በህልሞቻችሁ ላይ ልታዩት ትችላላችሁ ለምሳሌ ተማሪዎች ፈተና ሲፈተኑ ወይም ሊኮርጁ ሲሉ ሊያዙ በህልማቸው ያለ ይሄ እንግዲህ የዕለት ተዕለት ክንውናችን አንዱ ነጸብራቅ ነው በፍቅር ግንኙነት ውስጥ ያሉ ሰዎች ደግሞ ስለ ፍቅር አጋራቸው ወይም ሰው ሲነጥቃቸው ወይም ሊያልሙ ይችላሉ ወይም ስለሱ መጥፎ ነገር ወይም በጎ ነገር ወይም ሲጋቡ ሊያዩ ይችላሉ ይሄ እንግዲህ የዕለት ተዕለት የኑሮ እንትን ቴሌ ውስጥ የሚሰሩ ሄሎ ሲሉ ሊያዩ ይችላሉ ስልክ ይዘው ባንክ ውስጥ ደግሞ የሚሰሩ ገንዘብ ይሄ እንግዲህ የዕለት ተዕለት ክንውናችን በአይምሮዎቻችን ውስጥ ተመላልሶ ተጽዕኖ አሳድሮብን ሌሊት ልናየው እንችላለንና የዕለት ተዕለት እንቅስቃሴዎቻችን ነገሮች ከንቁነታቸው ወደ መተኛት ሽግግር ሲያይ በህልም መልክ እንግዲህ ምስሎቹ እንደገና ይከሰታሉ ማለት በውሸት የመንቃት ህልም ይሄ ያጋጥማችሁ ታውቃለህ በውሸት የመንቃት ህልም እንዴት ነው ይሄ ልክ በእውነት ነቅተን የምናደርግ አስመሳይ ህልም በሉት አስመሳይ ህልም አብዛኞቹ ህፃናት ያጋጥማቸዋል ለምሳሌ ይሄ እንግዲህ አስመሳይ ህልም አይነትና ነቅተን የምናደርግ ነው የሚመስለን ግን ተኝተናል ሪያሊቲ ይሄ በጣም እና ለምሳሌ መደበኛ ስራ ላይ እንዳለን ያስመስላል ለምሳሌ ቦክስ የሚጋጠም መስሎት አጠገቡ ያለውን በህልሙ ሊቦቅሰው ይችላል ጎኑ የተኛውን አይታወቅም ካራቲስትም ሊመታው ይችላል አጠገቡ ያለውን ተንፈራግጦ ይሄ አይነት እንግዲህ በእውነት የምናደርግ መስሎን የምናደርገው የህልም አይነት ነው አንዳንዶቹ ተነስተው ይሄዳሉ እኮ ይሄን ተጠይቄያለሁ በህልሜ ተነስቼ ሄዳለሁ የሚል አንድ ሰው ጠይቆኛል እና ይሄ እንግዲህ በውሸት የመንቃት ህልም ነው ማለት ነው እና ተነስተው ይሄዳሉ እና በህልማቸው ሲሄዱ ነው የሚያዩት እና ብድግ ብለው ተኝተዋል እኮ እንዲህ እያሉ በር ይከፍታሉ አረ ተመለሱ ብለው ወላጅ ሊያስተኛቸው ይችላል በተለይ ህፃናት ግን እነሱ በህልማቸው ነው እያዩ ያሉት ግን እየተደናበሩ ይሄዳሉ አንዳንዶቹ ደግሞ በእውነት ሚሸኑ መስሏቸው ህፃናት በተለይ ያጋጥማቸው አልጋ ላይ ይሸናሉ ግን ይሄ በህልም የሚያዩት እውነት መስሏቸው የሚሄድ ህልም አይነት ነው ሌላው እንግዲህ በህልሜ ተደጋጋሚ ሰዎችን ማየት እንግዲህ ምናልባት ያ ሰው ስለናንተ እያሰበም ሊሆን ይችላል ሁኖስ ወይም ምናልባት ይሄን ሰው ምታዩ ያን ሰው ወደሹም ሊሆን ይችላል ወይም አድንቀሹ ሊሆን ይችላል ወይም አክብረሹ ሊሆን ይችላል ሁሉ ጊዜ ያን ሐሳብ ከልባችን ካለ ወደ አይምሮ መልእክት ስለሚተላለፍ እንግዲህ እንትን ሊታየን ይችላል ወይም ብቸኝነት ሲሰማን በተለይ ብቸኝነት ሲሰማን ወይም ያጣነው ሰው ካለ ያን ሰው በተደጋጋሚ የማየት ነገር ሊመጣ ይችላል ይሄም መለየት ማወቅ ያስፈልጋል አንዳንድ የህልም ለየት ያሉ አስቂኝና አዝናኝ ነገሮች ነግራችኋለሁ አንደኛው 90% የሚሆነውን ህልማችንን እንረሳዋለን ነው በጣም ደስ የሚለው ነገር ህልማችን ደስ ይላል ግን ህልሜን ባርለሳ ደስ ይለኝ ነበር በተለይ ልክ ስንነቃ በ5 ደቂቃ ውስጥ ግማሹ ይረሳል በጣም የሚያሳዝነው ነገር በ10 ደቂቃ ውስጥ ወደ 95% ይጠፋል ላከተመ በቃ አሁን ብዙዎቻችን ሁላችንም እናልማለን እንደው የስነ ልቡና ችግር ይሄ መዛባት ካላጋጠመው ብዙዎቹ እኔ ህልም አይቼ አላቅም ይላሉ ግን ስለሚረሱት ነው ህልም ያሉ ህፃናት በማህፀንም አርኤም ስሊፕ ላይ ሆነው ያሉ የሚል ሳይንሳዊ ጥናት አለ እና ህልሞችን እናያለን ነገር ግን ስናይ ይጠፋናል በጣም ስንነቃ እኮ ነው እንግዲህ ግማሹ ፐርሰንት አጠቃላይ ጠፍቷል ትንሽ ስንቆይ በ10 ደቂቃው 90% የለም ስለዚህ ብዙዎቻችን ያየነው ህልም ማስታወስ አንችልም ወይ አንዳንዱ ገና እንደነቃ 100% ይጠፋበታል አያይም ማለት ሳይሆን ስለጠፋበት ነው ስለዚህ እኔ ህልም አይቼ አላቅም ብላችሁ አስተያየት የጻፋችሁልኝ ሰዎች ታያላችሁ ግን ቶሎ ይጠፋባችኋል ያንዳንዱ ይቆይለታል ያንዳንዱ ቶሎ ይጠፋል እንግዲህ የተፈጥሮ ጉዳይ ነው
እንግዲህ ሌላው አስገራሚ ነገር ህልምን ሳነሳ በቀን ከ4 እስከ 7 ህልሞች ልናልም እንችላለን። ይሄ በጣም በጣም የሚገርም ነው። ግን አብዛኛውን ጊዜ ማለሚያ ሰዓቶች ከ1 እስከ 2 ሰዓት ሊቆይ ይችላል። እያንዳንዱ ህልም ምናልባት ከ5 እስከ 20 ደቂቃዎች ሊቆይ ይችላል። እንግዲህ ሲዝን 1 ሲዝን 2 እያለን ከ4 እስከ 7 አይነት ህልሞች ስታዩ ከ5 እስከ 20 ደቂቃ ባለው ውስጥ ነው እያንዳንዱ ፓተርኑ ሊፈጅ የሚችለው። አንዱን ሲጨርስ ወደ አንዱ፣ አንዱን ሲጨርስ ወደ አንዱ። ይሄ እንግዲህ የህልም ጠባያት ናቸው። ምንም ተአምር የለውም። አንዳንዶች የጠየቃችሁልኝ ያለ እንስሳት ያልማሉ ወይ የሚል ነው። እንስሳት ያልማሉ ወይ? አሁን ሳይንሱ ከሆነ ምናልባት ሊያልሙ ይችላሉ ይላል። ለምሳሌ ውሻን ተመልከተው ይላል። አሁን ተኝቶ መዳፉን ያንቀሳቅሳል። ስታየው ተኝቷል፣ ግን መዳፉ እንዲህ ያንቀሳቅሳል። አንዳንዴ ደግሞ ልክ ጀርባውን በፍልጥ እንደመጥጦ ብሎ ይጮሃል ውሻ እና ብድግ ይላል ድንገት። ይሄ እንግዲህ ምናልባት ህልም ሊያልም ይችላል። ግን እውነቱ ውሸቱን ማረጋገጥ ከባድ ነው። እዚህ ላይ እውነት ያልማል ወይስ አያልምም? መዳፉን ያንቀሳቅሳል። ድመቶችም ስትመለከታቸው እንዲህ ይላሉ፣ ይርበተበታሉ፣ ድንገት ብትት ይላሉ። ይሄ እንግዲህ አንዱ እውነት ነው ወይስ ሐሰት ነው ገና ባይረጋገጥም፣ ግን እንስሳትም ሊያልሙ ይችላሉ። ማለት ተኝተው እያሉ በሚያደርጉት አካላዊ እንቅስቃሴና በሚያወጡት የድንጋጤ ጩኸት የሚል ሐሳብ አለ። ሌላው ስለ ወንድና ሴት የተለያዩ ህልሞችን ያሉ ወንዶች ምን ያሉ የወንዶች አእምሮ የሴቶች አእምሮ የሚል አንድ ጥናት አንድ ምርጥ ሰው አቅርቦ እንደነበር አስታውሳለሁ። እስቲ ወንዶች ምንድነው ህልም የሚያልሙት ወይ ሴቶች የሚለውን እስቲ እንግዲህ እንየው። ወደ 70% የወንዶች ህልም ተመሳሳይ ነው ይላል። እንግዲህ 70% የወንዶች ህልም ተመሳሳይ ነው፣ የሴቶችም ይመሳሰላል። በአብዛኛው ወንዶች የሚያዩት የህልም አይነት መሳሪያ ያለው ነው። የጠብ ይዘትም ሊሆን ይችላል፣ ድብድብ ሊሆን ይችላል፣ ኦር መሳሪያ ጋር የተያያዘ ሊሆን ይችላል። በተለይ ከጉልበት ስራና ከእንቅስቃሴ ጋር የወንዶችን ብዙ ጊዜ በአብዛኛው እንቅስቃሴን የያዘ እንቅስቃሴን ማዕከል ያደረገ ነው። የሴቶች አብዛኛውን ደግሞ የሴቶች ከልብስ ጋር የሚያያዝ ህልም ነው። ከልብሶች ጋር የሚያያዝ ህልም ያልማሉ የሚል አንድ ሐሳብ አለ። ክቡራን ተመልካቾቻችን እንግዲህ ሴቶች ምን አይነት ህልም ያልማሉ፣ ወንዶች ምን አይነት ህልም ያልማሉ ሲባል እንግዲህ ጥናቱን ነው የምነግራችሁ። ግን አብዛኛው እንደ ወንድ ሳየው ምናልመውን እንቅስቃሴ የበዛበት ከእንቅስቃሴ ጋር የተያያዘ ነው። አብዛኞቹ ደግሞ ሴቶች ሊያልሙ የሚችሉት ከእንቅስቃሴ ይልቅ ንግግር ላይ ያተኩራል ይላል። ሲነጋገሩ፣ ሲጫወቱ፣ ሲያወሩ በብዛት የሚያዩት ከንግግር ጋርና ከልብስ ጋር ይያያዛል የሚል አንድ ጥናት አለ። እንግዲህ ጥሩ ነው፣ መልካም ነው። ወንዶች እንቅስቃሴ፣ ሴቶች ንግግር ነው። እንግዲህ ተፈጥሮ ነው። ግን ወንዶች በህልማቸው ሌሎች ብዙ ወንዶችን ሊያዩ ይችላሉ። ሴቶችን ከሚያዩት ይልቅ ወንዶችን በህልማቸው ያሉ ይላል፣ በርከት ያለ ወንዶችን። ሴቶች ግን በእኩልነት ሁለቱንም ጾታ በህልማቸው ሊያዩ ይችላሉ የሚል አንድ የሚገርም ምርምር አንብቤያለሁ። ይህንንም ለእናንተ አካፍዬያቸዋለሁ። እናንተ የበለጠ ተፈላሰፉበት። በተለይ እውነት ነው ሐሰት ነው። እንደ ወንድ እንቅስቃሴ ነው በብዛት የምናየው፣ ሴቶች ግን ንግግር ነው። እናንተ ናችሁ የምታውቁት። ሌላው ስለ ህልም የሚገርመው ነገር እኛ ያለፍን ይመስላል፣ አይምሯችን ግን በጣም ፈጣን እንቅስቃሴ ውስጥ ስለሚኖር ብዙ አይነት ህልሞች እናያለን። ሌላው አይነ ስውራን ህልም ሊያዩ ይችላሉ የሚል ነው። አዎ ያሉ ይላል ሳይንሱ። ይሄ እንግዲህ ራሱን ችሎ አንድ በጣም አስገራሚ የህልም እውነታዎች ናቸው። ሌላው ልብ ወለድም ልታደርጉት ትችላላችሁ ህልማችሁ። ዋይ ኖት? አንድ የገቢ ምንጭ ሊሆናችሁ ይችላል ማለት ነው። ዝም ብላችሁ አታማሩ ፈጣሪን ማለት ነው። ፍራንክስታይን የተባለ በጣም የጎቲክ እውቅ ሳይንሳዊ ልብ ወለድ የጻፈችው እንግዲህ ሜሪ ሼሊ በ1816 አካባቢ በበጋዎች ወቅት በጄኔቫ ገጣሚ ሎርድ ቢሮን ለመጎብኘት እሱ ጋር ሄዳ ነበረ። አንድ ቀን ቅዠት ያቃዣታል። እቺ ደግሞ ህልም አይደለም እኮ ያየችው፣ ናይትሜር ነው ያየችው። እና የሆነ ኃይለኛ ማሽን የሚሰራ አስቀያሚ የሆነ የሚዘረጋጋ አካል ነው ያየችው። እና ያንን ልብ ወለድ አርጋ ጻፈችው፣ ፊክሽን አርጋ ጻፈችው። ምርጡ ልብ ወለድ እስካሁን ተወዳጅ ሆኗል። እና ፍራንክንስታይን በብዛት የተነበበ በጣም ሳይንሳዊ ፊክሽን ሳይንሳዊ ልብ ወለድ መጽሐፍ ነውና ካቃዣት ቅዠት ተነስታ ነው ያንን ጽፋ ዛሬ እውቅ ልብ ወለድ የሆነውና ምናልባት ያቃዣናል ምናምን ያላችሁት ቅዠታችሁንም ጽፋችሁ ልብ ወለድ ልታደርጉት ትችላላችሁ የሚል ሐሳብ አለ።
ሌላው የሚገርማችሁ በ1965 ፖል በተለይ ማካርቲኔ በህልሙ አዲስ ሙዚቃ በፒያኖ አይቶታል ሲጫወት በህልሙ ነው ያየውና አዲስ የሆነ ግጥም አዲስ ስልት ሲጫወት ያለና በነጋው በፒያኖ ተጫወተው ይላሉና በተለይ ሙዚቃውን የስተርዴ የሚል ስም ነው የሰጠው የስተርዴ የሚል ነውና ሲነቃ በፒያኖ ላይ ሲጫወተው በህልሙ ያየውን ምናልባት የሰው ተጫውቼ ይሆን ብሎ ግራ ገብቶት ጓደኞቹን ቤተሰቡን ሳይ ማንም ተጫውቶት አያውቅምና እንግዲህ ይሄንን ቢትልስ ከተባሉ የሙዚቃ ባንዶች ጋር ተጫውቶታል በጣም የስተርዴ የሚልና ይሄም በህልሙ አይቶ የሰራው በጣም አስገራሚ። ሌላው ተርሚኔተር እኔ ሙሉዎቹን ፊልሙን አይቼዋለሁ። ተርሚኔተር ዳይሬክት ያደረገው ዳይሬክተሩ ጄምስ ካሜሮን ነው። እንግዲህ በህልሙ ተነሳስቶ ነው የጻፈው እሱ ራሱ ተናግሮታል። በተለይ አር18 አካባቢ 80ዎቹ ላይ አይታወቅም ጄምስ ካሜሮን በተለይ ፒራና 2 የሚል ፊልም ላይ ነበርና ቀረጻ ላይ ታመመ በጣም አተኮሰው በቃ ትንሽ ለማረፍ አሰበና ፊልሙን አቋርጦ ነው ጄምስ ካሜሮን በጊዜው ከአቅም በላይ ህመም ስላጋጠመው ነው አቋርጦ ሄዶ በቃ ትንሽ ሰውነቴን ላሳርፍ ብሎ ከህመሙ ሸለብ ሲያደርገው በህልሙ ያየውን ሲናገር ጄምስ ካሜሮን እንግዲህ በህልማችን ምን ነው የሚገርም ነገር የቀኑ ክስተት አስቡት። እጅግር የሌለው ሮቦት ይንፋቀቃል በህልሙ ያየ ይሄ የለውም እጅ የለውም እና ያ ሮቦት የሚወጣው ከፍንዳታ መሃል ነውና ቡቡ ሲል እጅግር የሌለው ሮቦት ከእሳት ውስጥ ከፍንዳታ ውስጥ ይወጣልና አንዲት ሴት ህፃን ልጅ ጋር ሄዳል እና መሃል ሲመጣ እንግዲህ የማድ ቤት የሆነ ቢላ ይዞ ነው የሚያባረራት። ወዲያውኑ ከነቃ በኋላ ያን ካራክተር ያን ያየውን ህልም ጻፈው። ዛሬ ተርሚኔተር አርኖልድ ሸዋርዜነገር የሚጫወቱበት ተከታታይ ፊልም ነው። በጣም ዓለምን ያስደመመ ገጸ ባህሪያት ነው ያየው በህልሙ ነውና አንዳንድ ጊዜ የምታዩቸው ነገሮች ሁሉ ጻፏቸው፣ ሳሏቸው፣ አስፍሯቸው። ህልሜን አስታውሳለሁ ለራስ በል ይላል። ይሄ እንግዲህ ሳይንስ ነው እንትን አይደለም። ለራስ ህልሜን አስታውሳለሁ በለው እና ይህን ቃል ባለማወቅ አንኮንሺየስ የሆነ አንጎል እንዲቀሰቀስ ያደርገዋል። እንግዲህ በእንቅልፍ ልብ ያለ ያን የተኛውን ይቀሰቅሰዋል የሚያየውን ማለት ነውና ስለዚህ ያ ምስል ህልምን ከማስታወስ ጋር አንድ አድርጎ አሰናስሎ አያይዞ አስጨብጦ አስረግጦ ያያይዝልሃልና የአባባል ለአእምሮ በህልም ላይ እንድታተኩር እንድታስተውል ያንን ሰብኮንሺየስ ማይንዱን ይቀሰቅሰዋል። አስተውስ ይሏል ያ ምስል በማለት በጣም አንድ ዘዴ ይጠቁማል። ማድረግ አለማድረግ የሰዎቹ ፈቃድ ቢሆንም ግን ህልሞችን ማስታወስ መጻፍ ጥሩ ነው ብሎ እንግዲህ ዘመናችን ሳይንስ አስቀምጧል። ብዙዎቻችሁ እንግዲህ በመጨረሻ ምነግራችሁ በኢትዮጵያ ብራና መጻሕፍት ላይ ስለ ህልም ተጽፎ አለው የሚል አለ። መጽሐፈ ህልም የሚል አንድ መጽሐፍ አንብቤያለሁ። ቢያንስ ከ100 በላይ ህልሞችና ፍቺዎቻቸው የያዘ ነው። ክሪስታልንና ጄምስቶንስን ከማዕድን ጋራ ቀደምት ኢትዮጵያውያን በዚህ የነበራቸው እሳቤ ነበረ። በተለይ እንደዚህ አይነት ለየት ያሉ ራእዮችን ለማየት ጄምስቶንስ የከበሩ ድንጋዮችን ይጠቀሙ ነበር የሚል ህብራዊ ባል ላይ ተጽፏል። እንግዲህ የጥንት ዶኪመንታችን ወደ 53 በላይ የከበሩ ድንጋዮች አሉ። አንድሮሜዳ ቁጥር 2 ላይ ስለ ሚኒራልስ፣ ስለ ክሪስታል፣ ስለ ጄምስቶንስ፣ ስለ ከበሩ ድንጋዮች ጽፈናል። እንግዲህ ከህልም ጋር አገናኝተው የጻፉት ሆተ ሰማይ የሚባል አንድ ድንጋይ አለ ብለው ነው ማዕድን ነው የጻፉትና ልክ ያዕቆብ ተንተርሶት ድንጋይ ላይ ተኝቶ ሳለ የወርቅ መሰላል ከምድር እስከ ሰማይ ተተክለው መላእክት ሲወጡባት ሲወርዱባት የወርቅ ዙፋን ተነጽፎ እግዚአብሔር በዛ ላይ ተቀምጦ ተመልክቷል። በዛ አይነት ስያሜ የሰጡት ይመስላልና ቤተ ብርሃን ብለው ጽፈውታል። መጽሐፉን ብታነቡት ወይም ርዮተ ብርሃንን ማያ እብነ ራእይ ወይም ራእይን የመመልከቻ ድንጋይ ወይም ሆተ ሰማይ ደጃፍ ወይም ቤባንያ በማለት ጽፈውታል እና ቅርጹና ቀለሙን ሲያስረዱ 4 ማዕዘን ነው ይላሉ። ግን ስትመለከቱት ያን ክሪስታል ዘይት የፈሰሰበት ይመስላል ነው የሚሉት። 3 ብሶችና ስቁረቶች አሉት፣ ግን ቀዳዳዎቹ ያልዘለቁ ናቸው ይላሉ። መልኩ እንደ ቀይ አይነት ደማማ ቅርጽ አለው። ቁመቱ ትልቅ መጠጊያ ይመስላል። ድቡልቡሎችም አሉት ነው የሚለው። እንግዲህ ድቡልቡሎቹ ማዕድናት ከፍተኛ ኃይል ያላቸው በመሆኑ ረቂቁን ዓለምም ለማየት ቀደምቶቹ ተጠቅመውበት ነበር ብለው ነው ኢትዮጵያውያኑ የከበሩ ድንጋዮች አዋቂዎች
በእጅ ጽሑፋቸው ላይ ጽፈው ምናይና እንደውም በምናኔዎት ቅዱሳኑ መንነው ሲሄዱ ፍጹማኑ መጥተው ከዚህ ከድቡልቡሎቹ አንዷን ይሰጧቸዋል ብሎ አስገራሚ ነገር ጽፈዋል። ወደ 53 አይነት የከበሩ ድንጋዮች ጽፈዋል። ከዚህ መካከል ደግሞ ርዮተ ብርሃን እብነ ረአይ ሆተ ሰማይ ቤተ ብርሃን አንዱ ተጠቃሽ ነው። እሱን አንብቤ ያለው ካነበብኩት እንግዲህ እነዚህን አስታውሳለሁ። ስለዚህ ቀደምት ኢትዮጵያውያን ቢያንስ ስለ ህልም፣ ስለ ራእይ፣ ስለዚህ ነገሮች የራሳቸውን ምርመራ አድርገው አልፈዋል። እኛ ግን ተኝተናል።